ብቻሽን? አዎ ራሴቱ ጀመር አንቺ ነሽ የምታስቸግሪው። አርጅዬ የልቤን በቃ የልቤን የተናገረልኝ እውነት በሰው አይብስም ኩርፊያው እንዴ! ምንም ባርግ አንቺ ነሽ የምትታጂው። ሲጀምር ታስታውቂያለሽ። መቼህ እኔ ለሀይሚ ይጠቅማታል ብዬ ልናገር ፈልጌ በጎቹ አይቀየሙኛል ብዬ ዝም ያልኩትን ስለተናገርክልኝ አመሰግናለሁ። በጣም ቴንኪዩ። ከዚህ ውጭ ምንም አትይም እኮ። ታዲያ ሁሌ ምግብ ለምን የምታቀርቢልን? ኤልዳና ታደሰ ሃይማኖት ታደሰ እህቷ ሰራተኛና አሰሪ እንዴት ነው ትምህርት ነው ምንድነው የሚለው ድጋሚ ቪዲዮ አልተለቀቀም። ብቻ ግን በጣም አስገራሚ የሆነ ጀስት አረብ ሀገርም አረቦቹ ናቸው ወንዶቹ ትንሽ የሚረዱት እንጂ ሴቶቹ ልክ እንደ ኤልዱ ነው እንደሚመነቃቀሩት ማለት ነው። የምሬን ነው የምነግራችሁ። እና ኤልዱም አሁን ለማስተማር ይመስለኛል። ኤኒዌይስ ብቻ የምናየው ነገር ይሆናል። አሳያችኋለሁ፣ አስገባላችኋለሁ። ዛሬ አሁን ግን የመጣሁት ማለት ነው ስለ ትላንት ሀይሚና ብሩኬ ሮማንቲክ ደስ የሚል በደንብ አብራርቶ የተናገረልኝ ልናገር የፈለግኩትን ነገር ያወጣልኝ ዩቲዩበር ባርችዬ ይመችህ። በጣም ነው ቴንኪዩ። ሲቀጥል ደግሞ ቆይ በመጀመሪያ ሰከን በይና ውድ ፋሚሊዎቻችን ዛሬ የኢድ ሙባረክ በዓል ነው። ሲስ ኢድ ሙባረክ በይ ሆ እሺ ቤተሰቦቼ፣ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ እንኳን አደረሳችሁ። በእኛ ማለት ነው። በአረብኛው ደግሞ ኢድ ሙባረክ ደስ ይበላችሁ። እና እንዴት ናችሁ? ደህና ናችሁ? ሰላም ነው አለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ሰላማችሁ ብዝት ይበልልን። ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ለኢድ ሙባረክ ብያለሁ። የኛ ውድ ቤተሰቦች ማለት ነው። በጣም 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 ወዳችሁ ቤተሰቦች አላችሁ። እንኳን አደረሳችሁ ላለሁ ሰላም ደስታ እንዲሆንላችሁ መልካም ምኞቴ ነው። ያው ሰው ቤቱን ብትሆኑ ባላችሁ ነገር ዘና ፈታ ፉሽ ብላችሁ ራሳችሁን አሳምናችሁ ዋሉ ማለት ነው። የኛ ውድ ቤተሰቦች ዛሬ እንግዲህ የመጣሁበት ምክንያት አንድ ባርቺ ያስደስተኝ ነገር አለ፣ ስለ ብሩክና ሀይሚ ያወራው። ሁለተኛ ነገር ደግሞ ብሩኬ ለምንድን ነው እፎይ እፎይ የሚለው ደከመኝ ደከመኝ የሚለው? ለምን ሀይሚ እንደዚህ ቡቅቅላ ቲማቲም መስላ ስትጠብቀው እሱ ለምን ደከመኝ ደከመኝ ይላል? ይህም መልእክት አስተላልፊልን ሲስ ብላችሁኛል። ቲክቶክ ላይም ሚሽን አድርጌ ያለሁኝ ግን ብዙ ጊዜ ይላል ብሩኬ። ከዚህ በፊት ግን እኔ ብሩኬን የምረዳው አሁን ብዙ ጊዜ ሀይሚ ፕራንክም ስታረግ ወይም ደግሞ አንዳንድ ጊዜ የሆነ አውቃ በቃ የሆነ ልቅበጥም በቃ የሆነ እንዴት ነው እንዴት በቃ የሆነ እንደ መዝናናትም ትሉታላችሁ። ብቻ ግን እንደዛ እሷ አቀፍ ምናምን ስታረገው ያው ሚዲያ ላይ ስላልወጣ ከዚህ በፊት ፍቅራቸው ያንን ነገር ለማደባበስ ነው ብዬ ነው የማስበው። ከዛ ነገር አደባብሶ ማለፍ ነገር ፈልጎ ነው ብሩኬ ብዬ ነው እኔ የምረዳው። በባለፈው ትዝ የሚላችሁ ከሆነ ከስፖርት ቤት ሲመጣ እዛች ትንሿ ቤት ያሉ ጊዜ ይህኔ ፍቅር ምናምን ብላ ፕራንክ አድርጋው ነበረ። የዛን ሰዓት አሁን ታስቸግሪያለሽ እንጂ እወድሃለሁ እንደማፈቅር ታውቃለህ ምናምን ስትለው ታስቸግሪያለሽ እንጂ አውቃለሁኝ ምናምን አለ። እዛ ፓርት ላይ አለባብሶት አለፈ ማለት ነው። ሶ ያ ማለት አሁን እሷ የኔ ፍቅር እንደዛ ስትለው ይፋ ስላልሆነ በዛን ሰዓት ያኔ የሚያወራው ነገር ያጣል በሚለው ነው የተረዳሁት እኔ በዛን ሰዓት እንጂ ብዙ ጊዜ ብሩኬ ደክሞኝ ነው የመጣሁት ደከመኝ ደከመኝ በጣም ደከመኝ ይላል። ግን እኔ በፊት የምረዳው በቃ አለ አይደለ ሀይሚ እንትን እንድትለው ነገር ይመስለኛል። በቃ አለ አይደለ ይሆን አንዳንድ ሚስጥሮች እንዳይወጡ ነገር ነው የሚመስለኝ። አሁን ግን እነዛ ነገሮች መወገድ አለባቸው ቡቡዬ ማለት ነው። የፈለገውም ይሁን እንኳን አይደለም እንደዚህ እሷ አንተን እንደዚህ በቃ እንደዚህ እየጠበቀች እንደዚህ ሆና ምናምን ፏፍሽ ብላ እንዲህ እየጠበቀችህ የሆነ ሞራል የሚባል ነገር አለ ብሩክ። ለምን እንደውም እንዳሰለች አገባብህ ጥሩ እኮ ነው፣ ቆንጆ የኔ ቆንጆ ምናምን ብለህ እንትን አቀባበል ምናምን ደስ ይላል። በኋላ ግን እፍ ደክሞኛል እንደዚህ ነው ምናምን ቢደክምህም ዋጥ እንዲህ ገና አንድ ሳይወለድ እንዴት ነው የምነው ወገቤን ደከመኝ ፈለጠኝ ቆረጠኝ። ማናት ሰላም እኮ ናት። እንደኛ ፎቅ ታች ወርደህ ጣልውን ብትባል ምን ልትል ነው ብላለች። እውነት በ22 ዓመት እድሜ ደከመኝ አይመጣውም። የምሬን ነው አይመጣውም። በእርግጥ የሚሰራ ስፖርት በጣም አድካሚ ነው። ሰውነቱን ራሱ ውልቅ ነው ያደረገው ውልቅ። እኔ ግን የት እንደምደርስ ፈጣሪ ያውቀው። ከዚህ በኋላ ግን አይበቃም እንዴ? የምር ይበቃዋል። እናንተ ሱሪው ራሱ እየወለቀበት ነው።
ሱሪውን ከፍ ባረቀ ቁጥር ሀይሚ ደግሞ አደንግጭ፣ አትፍሪ። ዘሎ እንደዚህ ንቅም ያደርግ አይደለም እኮ ምንድነው የምትፈሪው እንዴ? ጉዴ እኮ ነው። እና አትፍሪ፣ ሃይማኖት ታደሰ አትፍሪ፣ ተረጋጊ፣ ሰከን በይ። በቃ አለ አይደለ የሆነ ውስጥ ፍርሃትሽን ለማውጣት መሞከር መቻል አለብሽ። አትፍሪ። በጣም ነው የፈራችሁ ትናንትና ወንበሩ ጋር መርበትበት ምናምን ምናምን። ኦ ማይ ጋድ በጣም ከባድ ነው። ሲቀጥል ደግሞ አሁን እነሱ ያው እንግዲህ አላቅም፣ እኛ በምናየው ልክ ነው። ብዙ አትጫኗቸው ላይፋቸው ነው ምናምን ብላችሁናል። እኛ ላይፋቸውን ምንም አልነካንም። ይዝናኑ፣ ይጫዋቱ፣ እንደፈለጉ ይሁኑ። እኛ ምንም የከፋን ነገር የለም። እንደውም የትናንትና ቪዲዮ አጥሯል ነው ያልኩት እኔ። ሲቀጥል ደግሞ እንዴት ነው አሁን እንደው እንደዛ አሁን ለስንት ዓመት ሙሉ ብሩኬ ሲጓጓላት የሆነ በቃ የሚያፈቅራት ሴት ናት አይደል እንዴ? በዛን ሰዓት አሁን አጭር ልብስ ለብሳ እንደዛ ምናምን የመጀመሪያ ነው እንግዲህ እኛ ባየ ነው ስንናገር። አሁን በዛን ሰዓት ብሩኬ እንግዲህ ስንት ጊዜ ያሰበው ፉንቃ ነው። በዛን ሰዓት ግን አሁን ይሄ ግን እንደዚህ አይነት ነገር አለባበሶች ወደ ሮማንቲክ ውስጥ ከገባችሁ ነው። ምክንያቱም ይሄ ነገር ቢሆንም ይሆናል ብላችሁ ስታስቡ ነው። እዚህ ጋር ነው ፈተናው። አሁን የወንድ ልጅ ፈተናው እዚህ ጋር ነው። በቃ አሁን አይታ አስባችሁታል። እግሯን እየሳማት ነበር የሆነ ሰዓት ላይ። ይሄ ታዲያ ፈተና አይደል? ለወንድ ልጅ ጭንቀት እኮ ነው። ስለዚህ እንደዚህ አይነት ውስጥ ሪሌሽንሽፕ ውስጥ ካልገባችሁ ስላችሁ ሪሌሽንሽፕ ስላችሁ ወደ ሌላ ነገር ውስጥ ካልገቡ እንዲህ አይነት ነገር ሀይሚ ባታረቅ ጥሩ ነው ብዬ አስባለሁ። ምክንያቱም ፈተና ነው የምትሆነዋ። እንዲህ ገለዋ ያምራል በፊቱ ሞንደል ስትል እንደዛ ወንድ ልጅ አስባችሁታል? እንዲህ ኧረ የጭንቅላት ፈተና እንዲህ የምሬን ነው። እና እነዚህ ነገራቶች ባይሆኑ ብዬ አስባለሁ። ምክንያቱም ለስሜት ለሞራል የሚባል ነገር አለ ጋይስ፣ ገብቷችኋል አይደለ? ወይም ደግሞ እንዲህ ከሆነ የሚሆን በቃ የምትሉት ነገር የምትወስኑት ነገር ከሆነ ብቻ ነው እንደዚህ የምትሆኑት። እና ይሄን ስላችሁ ደግሞ አለባበሱ አያምርም ምናምን አይደለም። በጣም ነው የሚያምረው። በጣም አምሮባታል። ስላማረባትም ነው አምሮባትም ስለሆነ አሁን ዲቴል እዛ ውስጥ አንገባም። ክብር ምናምን የሚባለውን ነገር ማድረግ አለብኝ እያለች ስለሆነ ለዛ ነው ባሏ እንዳይሳሳትባት ነው። እኔ ለፈርቼላት ነው ለሷ ማለት ነው። ቢሳሳቱም ችግር የለውም ግን ይህን ያህል ጊዜ ቆይተው ደግሞ ክብሬን ጠብቄ ሽማግሌ ተልኮልኝ ማግባት ፈልጋለሁ የምትል አይነት ከሆነ እንደዚህ አይነት ነገሮችን ባታረግ ጥሩ ነው ብዬ አስባለሁ በእኔ አመለካከት። ምክንያቱም ፈተና ነው ይሄ። በቃ ይሄ እኮ በጣም በቃ እንጃ ግልጽ እኮ ነው። በቃ አሁን የሆነ ባላችሁን ታማ እንደዚህ በቃ በውበታችሁ አስቡት። ደግሞ ሀይሚ ሁለመናዋ ምናምን ቲማቲም ነው የሚመስለው። ታዲያ ብሩክ ያንን አይቶ እንደዚህ ኧረ እኔማ ብሩክ ጀግና ወንድ ነው ማምላክን እኔ ብስማ አስባችሁታል? እንዲ እንደዛ እንዴ! ይሄ ሽልማት ያስፈልገዋል። እና ይሄ ነገር ፈተና ነው የሚሆነው ብዬ አስባለሁ። እንግዲህ አላቅም ዲቴል ግን የገባችሁበት ነገር ካለ ኦ ማይ ጋድ በጣም ሮማንቲኩ ስማርት ነው። በቃ ስማርት፣ እውነቴን ነው የምላችሁ። ሁሌም እንደዚህ ይሁን እንዳትባይ ብቻ ሀይሚ መጀመሪያ እንዲህ አስለምደሽ በኋላ የሆነ ነገር ጎደል ሲል ወንድ ልጅ አንዴ ከለመደ ሁሌ ጭንቅላቱ ያን ነገር ይጠብቃል። እና አንዳንዴ የሆነ ያዝ ለማድረግ ሞክሪ እሺ ሀይሚዬ። የምሬን ነው። እንዲህ አስለምደሽ ማለት ነው በኋላ ላይ ወይ እርጉዝ ስትሆኚ ወይ የሆነ ሰዓት ወይ ስራ ቢዚ ሆነሽ ደክሞሽ ወይ የሆነ ነገር ብቻ ሆነሽ ይሄ ጎደለብኝ ብሎ ሊደብራቸው ይችላሉ ወንዶች። እና ሁሉ ጊዜ እንደዚህ አይነት ነገር ባይለምዱ ጥሩ ነው ብዬ አስባለሁ። በእኔ አመለካከት በእኔ ነው። ፈጣሪ ተሽከረከርኩባቸው፣ በጣም ይቅርታ። አንዳንድ ኤዲት ሳረግ ችግር አለብኝ እኔ ማለት ነው። እና ችግር እንደዚህ ከለመዱ ጥሩ አይደለም በሚለው ይሄንንም ለሀይሚ ይጠቅማታል ብዬ አስባለሁ። ቤተሰቦች አሁን ላይ ያው በቃ እሷ እንዴት ነው ፍርሃትም አለባት። ያኔ በቃ እንዴት ነው ማስደስተው ብለሽ አትጨነቂ፣ ምንም አትጨነቂ። የምሬን ነው። ብሩክ እንደዚህ ተደረገለት አልተደረገለት እንደዛ አይነት ወንድ አይደለም። በነገራችን ላይ እንዲሁ ስትስሉት ብሩክ በቃ ተናግሮታል። እሱ በቃ ትክክለኛዋ ሴት በቃ አይደለ ጠንካራ ሴት ማለት አንቺ ነሽ። በቃ ሁሉን የሆነ በቃ እንዴት ነው ፑሽ የምታደርገው ራሷ በቃ ጸሎት የምታደርግ በቃ እንደተናገረው ነው እሱ ማለት ነው።
እና ይሄ እንደዚህ አይነት ዘመናዊ ነገሮች ላይ ምናምን ግን ፎከስ የሚያደርግ አይመስለኝም። እኔ ብሩክ ሳየው ማለት ነው ስልቹ ይመስለኛል እንደዚህ ዘመናዊ ነገሮች ላይ ግን ደግሞ ስልቹ ይሆናልና አይደረግለትም ማለት አይደለም። መሞከሯ ጥሩ ነው። ሀይሚ አሪፍ ነው፣ ጥሩ ነገር ነው። እንደውም ያግባባቸዋል ምናምን። ሞር ደግሞ ግን ከካሜራ ጀርባ በደንብ ለመግባባት ሞክሩና ከዛ ካሜራ ላይ ስትሆኑ ፍሪ ሆናችሁ ነው። የሆነ አትሳቀቂ ሀይሚ ምናምን ሱሪውን ከፍ ባለ ቁጥር በቃ የሆነ መር ብሎ እንቅ የሚያደርግሽ አይምሰልሽ። እና ይሄ ነገር ትሪት ይደረግ ባይ ነኝ። ሌላው ሲቀጥል የሰራተኛና የአሰሪ መብት እዚህ ጋር ላሳያችሁ። እንግዲህ ኤልዱ ወይዘሮ ኤልዱ እያስተማረችን ነው ብዬ አስባለሁ። ምችስ ከዚህ ውጭ ምንም አትይ እኮ። ታዲያ ሁሌ ምግብ ደንብ የምታቀርቢልን ለምንድን ነው? ሁሌ ተመሳሳይ ነገር የምበላው እኮ ነግረሻታል። ጠዋት ይሄን ስሪ ብለሽ አልላትም። አታውቅም እንዴ? ባልላትስ ሌላ ሰርተሽ አምጪልኝ። ይሄን አልፈልግም። ምንድን ነው አልፈልግም? ይሄን መጀመሪያ መናገር ነው ያለብሽ። ይሄ አታውቅም እንዴ? ሁሌ ተመሳሳይ ነገር ማቅረብ ምንድን ነው? ያቺ ፍጭቁ ምን አመጣው? ተወኝ በእናትህ በቃ። ኪችኑ ምንድን ነው እንዴ ተዝረከረከው? ምንድን ነው ስራ የምትሰሪው? ስራ እየሰራ ነው። ተመሳሳይ ምግብ ነው። ኪችኑ ምንድን ነው እንደዚህ ሆኖ? ሳሎኑ ተዝረክርኳል፣ ኪችኑ ተዝረክርኳል። ምንድን ነው ስራ? የትኛው ስራ ነበር ስትሰሪ ነበረው? ቆፍሪ ነበር ጉድጓድ? ምንድን ነው ኪችኑ እንደዚህ ሆነው? ቅርታ ያንቺ ቅርታ ምን ያደርግልኛል? እየሰራው ነበር እኮ ሁሌ ትርምስ እንዴ! እንደውም አልፈልግሽም፣ ውጪልኝ። አታስተካክል፣ ውጪልኝ። እኔ እንደዚህ አይነት ዞር በይልኝ። እኔ አልፈልግም፣ ዞር በይልኝ፣ ውጪልኝ። አልፈልግሽም፣ ሂጂ ውጪ፣ ከቤቴ ሂጂ ውጪ። አልፈልጋትም፣ በቃ ሂጂ ውጪ፣ ሂጂ ውጪ። አልፈልግሽም፣ ዞር በይልኝ። አንተ ደግሞ ራሴ እሰራዋለሁ፣ በቃ ዞር በልልኝ፣ አታሳብደኝ። ዞር በልልኝ፣ በቃ ራሴ እሰራለሁ። አታስፈልግም እንደዚህ አይነት ነገሮች ኢትዮጵያ ላይ አሉ። እንግዲህ እስኪ እናንተ እንዴት ታዩታላችሁ? እኛ ያው በአረብ ሀገሩ ነው ነው ኢትዮጵያ ሞክሬያለሁ። እኔ ሰው ቤት የተወሰነ አመታት ሰርቻለሁ። ወደ አረብ ሀገር ከመምጣቴ በፊት ሰርቻለሁ፣ ግን እንደዚህ አልገጠመኝም። አረ ገጥሞኛል መሰለኝ። አዎ ገጥሞኛል፣ ግን ገጥሞኝ ትቼው ነው ወጣሁት እና በጣም ይገርማል። በእርግጥ ኤልዱ ለማስተማር ፈልጋ ይመስለኛል። ወዶችዬ እስኪ ደግሞ እናንተ የታያችሁን ነገር ኮሜንት ስር ጻፉልኝ። አንዳንዴ በኢትዮጵያኖች ሰራተኛ ተቀጣሪ መሆን ማለት ነው አሁን ላይ በጣም ደባሪ እየሆነ ነው። ለምን እንደሆነ እርስ በራሳችን በጣም የክፋት ጥግ እየሆንን ነው። ለምን እንደሆነ አላቅም እንጃ። አሁን አረቦቹ እናማርርባቸዋለን፣ ግን እነሱ አሁን እዚህ ጋር ጮሆ በኋላ ግን ለእናንተ ጥሩ ነገር ነው የሚያስቡት። እኛ አበሶች ግን እዚህ ጋር ተመነጫጭቀን አመናጭቀን ምናምን በቃ ነገ ለሚመጣውም ሰራተኛ ተመሳሳይ ነው ጭንቅላታችን የሚያስበው። ለምን እንደሆነ አላቅም። ይህ ምቀኝነታችን መቼ እንደሚለቀን እኛ አበሾች ግን አላቅም። በእርግጥ ኤልዱ ለማስተማር ፈልጋ መሰለኝ ያመጣችው። ቀጣይም ቪዲዮ አልተለቀቀም። መጨረሻ ላይ ግን ሰራተኞች አሳራፊዎቻችን ናቸው፣ ሊንገላቱ አይገባም ምናምን በሚል ሁኔታ ነው ቪዲዮ ያለቀው ማለት ነው። ኤኒዌይስ የእናንተን ሀሳብ አስተያየት ስጡበት ኮመንት ስር ማለት ነው። የኛ ውድ ቤተሰቦች ለዛሬ የመጣሁላችሁ ይህንን አመለካከት ልነግራችሁ ነው። ቪዲዮን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር እያደርጋችሁ ቤተሰብ አድርጉኝ። እንዲሁም ደግሞ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ፣ እንኳን ደስ አላችሁ። መልካም ቀን ይሆንላችሁ። ፏፍሽ ብላችሁ ዋሉ። አመሰግናለሁ። ባይ። ወዳችኋለሁ።